በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናትና ምእመናን ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል። የእምነትና የህሊና ነፃነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። በውጤቱም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር የሚቻለው በጥበብና በጥበብ ሲሰራ አባትነታቸው ባለም ተበሰረ። ሙስሊም ክርስቲያኑ በእንባው መሰከረ። ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላይለ ይኩን ህሊናክሙ በሰማይ ያህሉ ልብክሙ አእምሩ ሀበዝ ትቀውሙ ወስሙ ቃለ ጽድቅ ወአጽኑ ዜና ሰናይ። ህሊናችሁ ወደ ላይ ይሁን፣ ልቡናችሁ በሰማይ ይኑር። የምትቆሙበትን እወቁ፣ የጽድቅንም ቃል ስሙ፣ በጎ ነገርንም አድምጡ። ቅዳሴ ዮሐንስ አፈወርቅ ቁጥር 3። በዚህ መሰናዶ ጥቅምት 12 2018 በጀመረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤን በሚመለከት ብፁዕ ወቅዱስ ፓትርያርኩ ያስተላለፉትን መልእክት በትንታኔ ያዘጋጀሁትንና የሃይማኖት ወሰን ሳይኖራቸው ለሀገር ሰላም ይተጉ ስለነበሩትና ጥቅምት 10 ከዚህ ዓለም ስለተለዩት ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ በጥቂቱ ያዘጋጀሁትን አስደምጣችኋለሁ። አብራችሁን ቆዩ። ሰብስክራይብ እና ሼር በማድረግ መልእክቱን ለሌሎችም አድርሱ። ለተረቡ ጥቅምት 12 በጀመረው ምልዓተ ጉባኤ ብፁዕ ወቅዱስ ፓትርያርኩ ቅዱስ ሲኖዶስ አካሄዱ ጥበብን የተሞላ እንዲሆንና ዘመኑን በመዋጀት ቤተክርስቲያንን እንዲመራ
ከመጽሐፍ ቅዱስ ብዙ ጥበበኞችና ራሱ እግዚአብሔር አምላክም ስለተናገራቸው የጥበብ አካሄዶች፣ የጥበብ ስልቶች፣ በጥበብ ስለመመላለስ የተናገሩትን በመጥቀስ ንግግራቸውን ጀምረዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያውና የየድርጅቱ ኃላፊዎች፣ ከሀገር ውስጥና ከሀገር ውጭ የመጣችሁ የየሀገረ ስብከቱና የየክፍሉ ተወካዮች፣ የአዲስ አበባ ሀገረ ስብከት ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎችና ተወካዮች፣ የምዕመናንና የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ በዚህ ዓመታዊ ጉባኤ የተገኛችሁ ክቡራን እና ክቡራት፣ እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት ለምንጠብቀው 44ኛው የሰበካ ጉባኤ አጠቃላይ መንፈሳዊ ጉባኤ ስላደረሰን ክብርና ምስጋና ለእግዚአብሔር እናቀርባለን። እናንተንም እንኳን ደህና መጣችሁ እንላለን። ኡቁ ዘከመ ተሐውሩ ከመ ጠቢባን በንጽሕ ወአኮ ከመ አብዳን። ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽሕ እንደምትመላለሱ እወቁ። ኤፌሶን 5:15። ሁሉንም መስጠት እና መንሳት የሚችለው እግዚአብሔር አምላካችን ጥበብን ለሰው ሁሉ ሰጥቷል። የሚሰጠው የጥበብ ደረጃም የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ግን የለም። የእግዚአብሔር ስጦታዎች ለፍጡራን ሲሰጡ ሊጠቀሙባቸው እንጂ እንዲሁ በከንቱ ሊያባክኗቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምረናል። በተለይም ጠቢቡ ሰሎሞን ጥበብ ትህየይስ እምኩሉ መዛግብት ወኩሉ ክብር ይመጠና ላቲ፣ ከሀብት ሁሉ ጥበብ ትበልጣለች፣ ክብርም ሁሉ አይመጣጠናትም በማለት የጥበብ ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ወኩሎ በጥበብ ገበርከ፣ ሁሉንም በጥበብ አደረግ የሚል ተጽፎ ይገኛል። ስራውን በጥበብ እንደሚሰራ እኛም በጥበብ መስራት እንዳለብን ሲያስተምረን ኩኑ ጠቢባን ከማሩ የምድር፣ እንደ እባብ ብልሆች ሁኑ ብሎናል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ዘመንና ቦታ ሳይገድበን ምንጊዜውም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ከምን ጊዜውም በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን። ዓለም በችግር የተዋጠችበት ዘመን ነው። ሰላም ቢዋል ሰላም አይታደርም፣ ሰላም ቢታደርም ሰላም አይዋልም። ዜናዎች ሁሉ መርዶ እንጂ የምስራች አያወሩም። የምስራች የሚባለው ቃሉ ጠፍቶባቸዋል፣ ናፍቋቸዋል። ስለሆነም ይላሉ ብፁዕ ወቅዱስ ፓትርያርኩ ዘመኑ የክርስትና ሃይማኖት ለፈተና የተጋለጠበት፣ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት አደጋ የተጋረጠበት፣ አገልጋዮች በአካላቸው ላይ ጉዳት የሚደርስበት፣ ውድና ክቡር ሕይወታቸውም የሚሰዋበት፣ ንብረታቸው የሚዘረፍበትና የሚቃጠልበት፣ አብያተ ክርስቲያናትም የሚወድሙበት
በገሃድ የሚቃጠሉበት ዘመን ነው። በቤተ ክርስቲያን ላይ የስም ማጥፋት ዘመቻም እየተበራከተ ስለመሆኑ ገልጸዋል። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናትና ምእመናን ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል። የእምነትና የሕሊና ነጻነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀገር የማይቆጠርና የማይሰፈር ውለታ ውላለች። ትምህርት ሚኒስቴር የሚባል በሌለበት ብራና ዳምጣ፣ ቀለም በጥብጣ፣ ብዕር ቀርጻ፣ አበገደ ብላ የትውልድን ዓይን ገልጣለች። ከመሃይምነት ታድጋለች። ምሁራንን ፈጥራለች። የብዙ መምህራንንም ለሀገር አበርክታለች። ሕግ በሌለበትም ክብረ ነገሥትና ፍትሐ ነገሥት አዘጋጅታ አድርግ አታድርግን ለትውልድ በማስተማር ለሀገረ መንግስቱ ምቹ መደላደል አስረክባለች። የሚዳሰሱና የማይዳሰሱ ቅርሶችን የላሊበላ ውቅር አብያተ ክርስቲያናት ባለቤት ሆና በመንፈሳዊ እሴት ከመጎልበቷ ባሻገር በቱሪዝም ለሀገር ዶላር እንዲፈስ በማድረግ የሀገርን ኢኮኖሚ አሳድጋለች፣ አደረጅታለች፣ እያሳደገችም እያደረጀችም ነው። ዛሬ ሀገር እየተገለገለችበት ያለው ሁሉ ቤተ ክርስቲያኗ ለሀገር ያበረከተችው ነው። ውለታዋ መች ተነግሮና ተቆጥሮ ያልቅና ሆኖም ባጎረሱ እጀን ተነከሱ ሆነና አሊያም ዘይሴሳይ እክሌየ አንሰአ ሰኮናሁ ላኤሌ እንጀራዬን የበላ ተረከዙን በላዬ ላይ አነሳ የሚለው መጽሐፍ ቅዱሳዊ ብሂል ተፈጽሞባት ስሟንም ላም ባልዋለበት ኩበት ለቀማ ሆኖ የሚያብጠለጥላት አያሌ ሆኗል። ካላጠፋናት እንቅልፍ የለንም የሚሉትም በዝተዋል። ስለሆነም ይላሉ ብፁዕ ወቅዱስ ፓትርያርኩ ፈተናዎችን ሁሉ በጥበብ መወጣት ወቅቱ የሚጠይቀው የአገልግሎት ሂደት ነው። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻልም ነው። ከዚያም ራስን ለአደጋ በማያጋልጥ መልኩ የተለያዩ ስልቶቹን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም እጅግ ያስፈልጋል።
አንድ ጠቢብ የሆኑ አባት ሲጸልዩ ጌታ ሆይ ከወዳጆቼ አንተ ጠብቀኝ፣ ከጠላቶቼማ እኔ እጠበቃለሁ እያሉ ይጸልዩ ነበር ይባላል። የውጭውን ጠላት ለመቆጣጠር ከውስጥ ካለ ጠላት በእጅጉ ይቀላል። ለዚህ ነው ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር እርስ በርሷ የምትለያይ ከተማ ወይንም መንግስት ፈጥና ትጠፋለች በማለት የውስጥ መለያየት ወይንም የውስጥ ጠላት ምን ያህል አደገኛ እንደሆነ የሰበከው። ብፁዕ ወቅዱስ ፓትርያርኩም ከውጭ ጠላቶች በበለጠ የውስጥ የቤተ ክርስቲያን ጠላቶች ቤተ ክርስቲያንን በእጅጉ በአይነተ ብዙ ፈተናዎች እየፈተኗት እንደሆነ በንግግራቸው ያስረዱት። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያን ዛሬ ካለችበት የደረሰችው ገንዘብ ተከፍሏቸው በሚሰሩ ደሞዝተኞች ወይም ቅጥረኞች አይደለም። የቅኔ፣ የድጓ፣ የቅዳሴ፣ የአቋቋም፣ የመጻሕፍት፣ የየትኛውም ጉባኤ መምህራን ያላቸውን ዕውቀት ያስተማሩትና ለትውልደ ትውልድ ያስተላለፉት በነጻ የተሰጣችሁትን በነጻ ስጡ በተባለው መሰረት በነጻ እንጂ ደሞዝ ተከፍሏቸው አይደለም። ለተክለ ቁመና ያህል ደጉ የኢትዮጵያ አርሶ አደር በተለይም የሰሜኑ አርሶ አደር ለምግባቸውና ለልብሳቸው መደጎሚያ እያደረገላቸው ለዚያውም ከበጎነቱ የተነሳ እንጂ ማንም ሳያስገድደው ማንም ሳይጠይቀው የእነርሱንና የደቀ መዛሙርቶቻቸውን በጎ ተግባር ከመመልከቱና ከመመሰጡ የተነሳ አሁን ግን የገጠሩን አያካትትም እንጂ በከተማ ያለ ማንኛውም አገልጋይ ምንም እንኳ ፍትሃዊ የሆነ ክፍያ ባይኖረውም እያገለገለ ያለው በደሞዝ ነው። ነገር ግን በቤተ ክርስቲያን ቀኖና መሰረት ማገልገል ተስኖታል። ራሱ ብቻ ሳይሆን ለምእመናን መሰናከልና መኮብለል ምክንያት ስለመሆኑም ብፁዕ ወቅዱስ ፓትርያርኩ ሐዘን በተሞላበት ሁኔታ ይናገራሉ። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብእና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምእመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ድንቄም ጋዜጠኛ እንደሚባለው የጋዜጠኝነትን ሙያ ሳይማር የጋዜጠኝነትን ስነ ምግባር ሳይላበስ የሚዲያን ተግባር ዓላማና ግብ ሳይረዳ እንደ ጋዜጠኛ መስሎ በየማህበራዊ ሚዲያው መረጃን ሲያበላሽ በሐሰት መረጃው ወንድምን ከወንድሙ ሲያለያይና ሲያበላላ የሚታየው እንደ አሸን በስቷል ብቻ ሳይሆን ዓለሙ ጠቦታል። የተከበረውን የጋዜጠኝነት ሙያም አስንቆታል፣ አስደፍሮታል፣ አስጠልቶታልም። ይህ አካል ነው ክሪቲሲዝምና ፊድባክን ጥበብ ባላወቀ አንደበቱ ያገኘውን ሁሉ እየዘረጠጠ የወደደውን እያነገሰ ያለ ልክ እያንቆለጳጰሰ የሚገኘው። ይህ አካል ነው ባልተገራ አንደበቱ በማያመዛዝን አቅሙ ለእርሱ ያልመሰሉትን ንጹሐንን ከውርደት እንጦርጦስ እየላከ ያለው። ይህ አካል ነው ለዘመናት የሀገር ካስማ ሆና የኖረችውን ዛሬም ያለችውንና ነገም የምትቀጥለውን ቤተ ክርስቲያን የሚያብጠለጥለው። ብፁዕ ወቅዱስ ፓትርያርኩም ሚዲያው ሲሉ የሚጠሩት ይህን አካል ነው። አንዳንድ የጥፋት ተልእኳቸውን ያነገቡና ዓላማቸውን የሳቱ
የመንግስት አካላት የሚጋለቧቸው ሚዲያዎችም ቤተ ክርስቲያንን ለመወረፍ ሲዳዱ መታየታቸው አልቀረም። ስለሆነም እንደ ብፁዕ ወቅዱስ ፓትርያርኩ ንግግር በውስጧ ያለው አገልጋይ ራሱን ከአፍቅሮ ንዋይና ከነቀፌታ ከጠበቀ መፍትሄው ቀላል ነው ብለዋል። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰላቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። ዘመኑ የችግሮች ቀዳዳ የበዙበት፣ የኑሮ ውድነት ጣራ የነካበት፣ የገንዘብ አቅም በእጅጉ የተዳከመበት ነው። እግዚአብሔር በበረከቱ ሁሉን ማኖር ሁሉን መመገብ መቻሉ የተመሰከረበት ዘመን ነው። ሕዝበ ክርስቲያኑ በዚህ በፈታኝ ዘመን ላይ ቢሆንም ለቤተ ክርስቲያን ከተባለ ችግሩን ችግር ሳይል እጁን ከመዘረር አላጠፈም። በየምክንያቱ ይጠየቃል፣ ይለግሳል። የእርሱ ቢጎልበት እንጂ የቤተ ክርስቲያንን ጉድለት መመልከት አይሻም። ሆኖም ገንዘቡ በአግባቡ ባለመዋሉ ጥቂቶቹ ገነት በምድር አይነት ሲኖሩ ብዙ የዕለት እንጀራ እንኳ አጥቶ መታየቱ የአደባባይ ሀቅ ነው። ሎተሪ አዟሪው፣ ድንጋይ ቀጥቃጭው፣ ዘበኛው ወዘተርፈ ጠጋ ብሎ ማንነቱን ሲጠይቁት በአብነት ትምህርት ቤት እድሜውን የጨረሰ የቅኔ መምህር፣ የአቋቋም መምህር፣ የድጓ መምህር፣ የቅዳሴ መምህር ሆኖ ይገኛል። የአብነት ትምህርት ቤት ዛሬ ዘመኑ በሁለንተናዊ አስቸጋሪ በሆነበት የኔታዎችም ሆኑ ደቀ መዛሙርቱ የተፈቀደው በእንተ ማርያም በማለት ነው። ይህም አስቸጋሪና የማይወጣ ስለሆነባቸው ብዙዎቹ ቤተ ጉባኤያቸውን እያጠፉ ወደ ከተማ ፍልሰትን መርጠዋል። ገዳማቱም የአብነት ትምህርት ቤቱም እየተዘጉ የነበሩት እንዳልነበሩ እየሆነ ነው። በዚህም ምክንያት ተተኪ ዲያቆናት፣ ካህናትና መምህራን እየጠፉ አብያተ ክርስቲያናትም አገልጋይ አጥተው እየተዘጉ ነው። ቅንነትን ተላብሶ ሁሉም በጥበብ መፍታት እንደሚያስፈልግም አባታዊ መልእክታቸውን በአጽንኦት አስተላልፈዋል ብቻ ሳይሆንም ገስጸዋል። የሰበካ ጉባኤው አደረጃጀት የቤተ ክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉም ያለ ደመወዝ የሚኖሩ ነው። ሕዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችም ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ
ማስያዝና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር የሚቻለው በጥበብና በጥበብ ሲሰራ ምልዓተ ጉባኤው ችግሮቹ ተዘርዝረውና ከምክክር ተደርሶ መፍትሄ የሚታይበት እንዲሆንም አሳስበዋል። ሲሰራበት ብቻ ነው ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የማያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን። መልካም ጉባኤ ያድርግልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ጥቅምት 4 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር በአባቶቻችን ላይ አድሮ ችግሮች ሁሉ የሚፈቱበት እንዲሆን የእርሱ መልካም ፈቃድ ይሁን። ጉባኤው የተቃና እንዲሆንም ሁላችንም እንጸልይ። ወደ ሁለተኛው መረጃ ስወስዳችሁ ስለ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ይሆናል። ከበዛው ታሪካቸው ጥቂት ልበላችሁ። ስለ ክርስቲያንና ሙስሊሙ የጠበቀ ማህበራዊ ግንኙነትና ስለ ኢትዮጵያዊነት አጥብቀው የሚሰብኩ የሚገስጹ ምትክ የለሽ እውነተኛ አባት ነበሩ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሐን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጸባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሐን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። እኔ ደግሞ የምጠይቀው የተወሰነ ሰው አይደለም። ከቀበሌ ጀምሮ መጨረሻው ጠቅላይ ሚኒስትራችን ድረስ ያለ ሰው ለምንድን ነው ሰላምን የማያረጋግጠው በህዝብ ላይ? ቀበሌ ምን እየሰራ ነው? በቀበሌው ደም ሲፈስሰው ሲገደል ሲዘረፍ
ወረዳ ምን እየሰራ ነው? ዞን ምን እየሰራ ነው? ክልል ምን እየሰራ ነው? ሰላም ጠባቂው ሚኒሻው ልዩ ኃይሉ ምን እየጠበቀ ነው? ልዩ ኃይል እየተባለ ሰላም ጠባቂ የተባለው መከላከያ የተባለው ደም ለማፍሰስ ነው እንደ የሰለጠነው? ደም ለማፍሰስ ሲገደል ለማየት ነው እንደ የሰለጠነው? ስለዚህ አገራችንን በአስቸኳይ ምሁሩም አስተማሪውም ተማሪውም ወላጅም ልጆቹ ነን። ቧልታ የለም፣ ብናቧልተው ቁም ነገር የለውም። እስከ ዛሬ ድረስ ይሄ ሁላ ሰው ሞተ፣ ንብረት ተዘረፈ፣ ተሳደደ። መሻይኹ ሁላ ታገሩ ተቅርአቱ ላይ ተናቅሎ ተሳደደ፣ ንብረቱ ተገፈፈ፣ ቤተ ክርስቲያን ተቃጠለ፣ መስጂድ ተቃጠለ። ውጤቱ ምንድን ነው? የተገኘ ውጤት አለ? ልማት ውጤት አለው፣ ንግድ ውጤት አለው፣ ግብርና ውጤት አለው። ትምህርት ለምን ውጤት የለውም? እውቀት ለምን ውጤት የለውም? ምንማረው ለጥፋት ነው እንዴ? ምንማረው ሀገር ለማውደም ነው እንዴ? ምንማረው ለመገዳደል ነው እንዴ? ስለዚህ ለእናንተም ለወንድሞቻችንም አስተላልፈው እንደ ለኢትዮጵያ ሕዝብ በአጠቃላይ ለሙስሊሙም ለክርስቲያኑም የማስተላልፈው ቢኖር እውነተኛ እንሁን። የሃይማኖት አባቶች እውነቱን እናስተላልፍ፣ ለሰላም እንስበክ፣ ለሀገራችን እንጨነቅ እላለሁ። ሌላውም በአጠቃላይ ይሄ መጋደል ቀርቶ መፈናቀል ቀርቶ ንጹሐን ደም ማፍሰስ ቀርቶ ወደ ሰላም እንድንመለስ ወደ ልማት እንድንመለስ አደራ አደራ ለማለት ለመለመን እፈልጋለሁ። በእምነት አንድ ባንሆንም ስለ እርሳቸው ትንሽ ሳልል ብቀር እርሳቸው ይሉት እንደነበረው ህሊናዬ ይወቅሰኛል፣ ይደበድበኛል፣ እረፍት አላገኝም። መታሰር አይቀርም፣ አንደበት ታሰረ። ሁሌ ስለ በጎ፣ ሁሌ ስለ ሰላም፣ ሁሌ ስለ ፍቅር፣ ሁሌ ስለ ህብረት እንደተናገረ እንደመሰከረ የሰው መውደድ ትጥቅን በጥብቅ የታጠቁ የአገራችን ዋርካ ሐጂ ሙፍቲ ዑመር በድንገት ወደቁ። አባትነታቸው ባለም ተበሰረ፣ ሙስሊም ክርስቲያኑ በእንባው መሰከረ። ተቀዳሚ ሙፍቲ ሐጂ ዑመር በተወለዱ በ94 ዓመታቸው ነው ይህችን ዓለም የተሰናበቷት። ከምልዓተ ጉባኤው ፍጻሜ በኋላም ምን ይመስል እንደነበር አባታዊ መልእክቶችን በድጋሚ ይዤላችሁ ቀርባለሁ። እኔ እንዳገለገልኳችሁ እናንተም ሰብስክራይብ እና ሼር በማድረግ አገልግሉ። አገልግሎቱን እናስፋፋ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ይቆየን።